ዘግናኝ ነገር ነው የሚደረገው። በቃ ለሰው ጎጂ የሆኑ ነገሮች በተለይ ደግሞ እንደዚህ ወተት ምናምን የህፃናት ወተቶች ምናምን እነሱ በጣም በቃ የሚቀየሩት ኤክስፓየርድ እየተደረጉ ነው የሚገቡት ወደብ ላይ ምናምን እዚህ ጅቡቲ ምናምን ኤክስፓየርድ ያደርጉዋሉ ምናምን እዛ አይደል ወደ ሀገር ሳይገቡ ምናምን እዛው የተበላሹ ምናምን ነገር ይገዙና ከሌሎች ነጋዴዎች በቃ ይገባል። በቃ ተናገር ነው በቃ ያለውን ነገር ተናገር በቃ እንደርስበታለን በቃ ያንንም እናጠፋዋለን አቤል እናጠፋዋለን ምናምን ይላሉ። በጣም ብቻ ኃይለኛ ስቃይ ውስጥ ነበርኩኝ። ያው በቃ ልነግርህ ከምችለው በላይ በቃ እኔ መፈጠሬ እንደዛ ጠልቼ አላውቅም። በቃ በጣም ኃይለኛ ስቃይ ነው። ባዶ እግሬን ነኝ። ቅዝቃዜ ቦታ ነው ምናምን ውሃ ይደፉብሃል ሲፈልጉ እየተሰራ ያለው ሙሉ ለሙሉ በቃ ሀገር የሚያጠፋ ብዙ ሰዎችን ነገ በእኔ ልጆች የሚደርስ ነገር ስለሆነ ነው። በቃ እዛ ተቋቁመን ያንን ሁላ ፈተናውን ያለፍነው ማለት ነው። በቃ እንዴት እንደወሰዱኝ ምናምን አላውቅም። ራሴን ያገኘሁት የሆነ ጨለማ ክፍል ውስጥ ነው። በቃ ከዛ በኋላ በቃ ደርሰንብሃል አሉ። ከዛ በኋላ በቃ ማሰቃየት ጀመሩ። የተያዝንበት እኔ የተያዝኩት ያው ተጠቅሞብኝ ነው። እኔ በቃ በሆነ ሚስ አውቀዋል ካንተ ጋር እንደምሰራ ማለት ነው። እዛ የገባሁት ያው ስለነሱ የሆነ መረጃ ለማውጣት እንደሆነ አውቀዋል። እና ወዲያው ነው በቃ ትፈልጋለህ መጋዘን አለና ትፈልጋለህ ምናምን አሉኝ። ከዛ በቃ ቀጥ ብዬ ሄድኩኝ። ከዛ በኋላ ራሴን አላውቅም። ሲሰሩ የነበሩ ስራዎች በጣም በቃ አለ አይደል አረመኔያዊ ስራዎች ናቸው እዛ የሚሰሩት መጋዘን ውስጥ የሚሰሩት ነገሮች ማለት ነው። እና እኔ በአጠቃላይ ወጥቼ ተርፌ ለእንደዚህ አይነት ነገር እበቃለሁ ብዬ አላሰብኩም። በቃ ሞቴን እየተጠባበቅኩ በነበረበት ሰዓት ነው በቃ ብዙ ነገሮች ፈጣሪ ያስተካከለው እና ወንድነታችንን በቃ እንትን እስኪሉን ድረስ ነው። በቃ እኔ እንጃ እኔ እንደዚህ አይነት ስቃይ እንትን ያጋጥመኛል ብዬ አስቤ ማለት ነው። እና በጣም ነው በቃ በጣም የተሰቃየን ነው በጣም እና ይሄ ሁሉ ነገር ደግሞ ያው አንተን እንትን ብሎ ለማጥፋት ነው። የሆነ ሰዓት ራሴን አላውቅም ምን እንዳደረጉኝ አላውቅም። ራሴን አላውቅም። እሱ እንዳለው ጨለማ ውስጥ ነው ያገኘሁት። ራቁቴን ነኝ። ቦክሰር ብቻ ነው ያደረኩት ምናምን ጫማ የለም ልብስ የለም ምናምን ቦክሰር ብቻ ነው ያደረኩት። ብዙ ፋይሎች ማጭበርበሮች አሉ። በጣም በቃ በጥቅም ነው የሚንቀሳቀሰው እያንዳንዱ ስራ ምናምን ነገር የተበላሹ ነገሮች ይገባሉ። መጋዘን እንትናቸው ኤክስፓየር ዴታቸው ይቀየራል። ያው አንተን ስለማጥፋት ነበር የሚያወሩት። እና በቃ ያንተን ፋይሎች ቀይረው ምናምን ነገር አንተን በፖሊስ አስይዘው አንተን ስለማጥፋት ነበር ሲያወሩ ነበር። እና በቃ ሙያቸው ቁማር ቤቶች አንደርግራውንድ ምናምን ታውቃቸዋለህ አይደል ፕራይቬት የሆኑ ቦታዎች ምናምን ያው እዛ ነው። ክለብ በቃ ሺሻ ቤት ምናምን የበዛባቸው አሉ። ግን ፕራይቬት ነው። ክለብም ቢሆን ፕራይቬት ቦታ አላቸው። ማንም ሰው አይገባም። ጋርድ አላቸው ውጪ ምናምን እና ደግሞ እያንዳንዱ ባለስልጣን ጋርድ ምናምን አለችው በስነ ስርዓት ማለት ነው። ያው እኔ ጋር እነሱ አያውቁም። ያው ስራዬን ስነግራቸው ኤንጂኦ ላይ ነው የአንድ ባለስልጣን ሹፌር ሆኜ የምሰራው። እና ሹፌር እንደመሆኔ መጠን ያው የተንቀሳቀሱበት ቦታ ሁሉ ከእነሱ ጋር የምሄደው እና አርቲስቶች ሁላ ሳይቀሩ ይመጣሉ እዛ ቦታ። የሚታወቁ አርቲስቶች ያው ማትገምታቸው በጣም ብዙ ሰዎችን ነው የምታገኘው እዛ ቦታ ማለት ነው። እና ይገርመኛል አሁን እዛ ቆሜ ሳስበው ላይክ እንደዚህ አይነት ስራ ውስጥ የገቡበት ምክንያት ነግሬሃለሁ። በቃ የሚጫወቱበት ብር የሚነዱት መኪና የሚለብሱት ልብስ በዙሪያቸው ያሉት ሰዎች አንድ ሰው ስንት ሴት ነው ቁጭ አድርገው እንትን የሚለው ምናምን ነገር እና ያ ሁሉ ገንዘብ ስታይ ምናምን አንተ ደግሞ ያለህበት ሲቹዌሽንን ስታየው በጣም ሊያሳስት የሚችል አይነት ስራ ነው። በቃ ህገወጥ የተባሉ ነገሮች በጠቅላላ በደንብ የሚደረግበት የተደራጁ ናቸው። በቃ ከላይ ከባለስልጣን ጀምሮ በደንብ ኔትወርክ የተዘረጋ ኔትወርክ ነው ያላቸው። በቃ እንደዚህ ብለህ እንትን አትልም። በቃ በፖሊስም ብትሄድ በፖሊስ የሆነ ድረስ ሰው አላቸው። በፍትህ ፍርድ ቤትም ብትል የሆነ ሰው አላቸው። አንተም ላይ ትኩረት ማድረግ የጀመሩት በቃ በጣም ብዙ ነገር እንዳወቅባቸው አውቀዋል እነሱ። ስለዛ ቶሎ ብለው ነገሮችን ወደ ማስተካከል በቃ መረጃዎችን ወደ ማጠፋፋት ምናምን ነው የገቡት። መጀመሪያ እንዳልኩ ነው በቃ የፍትህ ጥያቄ አለብን ሁላችንም ጋር እና በቃ የምር በየቦታው የምናገኘው ነገር የሚገፋን ነገር በቃ ፍትህ የሆኑ ነገሮች ሁሌም የሚያስቆጩኝ ነገሮች ስለነበሩ በቃ አንተ ጋር ያየሁትም ነገር በቃ የምር ቅንነትህን ሳየው ለሰዎች የምታደርጋቸውን ነገሮች ሳየው አንተ ጋር የምናየው ነገር አለ ገብቶሃል አይደል? አንደኛ ያነሳሳኝ ነገር አንተ ጋር የማየው ነገር ነው። ሁለተኛ ደግሞ
ፍትህ ሲጓደል ማየት ምናምን ነገር አሉት። ያው ሶስተኛ ደግሞ ፋይናንሻል ያው አሪፍ ብር እናገኛለን። ሁለተኛ ላይ ፍትህም ይሰፍናል ማለት ነው። የሚያስጠላ የሚያሳቅቅ ነገር ነው። እንደዚህ ተርፈን ወጥተንም እንደዚህ ተገናኝተን እናወራለን ብለንም ሀሳቡን አልነበረንም። ከዛ በኋላ አንተ የምትሰራቸውንም ነገሮች ምናምን ቀረብ ብዬ ሳይ አንተንም ቀረብ ብዬ ሳይ አሪፍ ጥሩ ልጅ በቃ ለሰው በደንብ የምትለፋ ልጅ ምናምን ነህን በቃ ዋጋ እንደሚያስከፍል አምኜበትም ነው የገባሁት። በቃ አይደል ትክክለኛ ነገር ለእውነት ስትሰራ ደግሞ ሁልጊዜም ችግሮች ይኖራሉ፣ በቃ መሰናክሎች ይኖራሉ፣ ግልጽ ነው። እና እሱን አምኜበት ተቀብዬበት በቃ ከጎን ለመሆን አስቤ ነው የሚጀምረው። ሲያሰቃያቸው ነበር፣ ብዙ ነገሮችን ሲያደርጉ ነበር። ምክንያቱም እነሱን እንደ መያዣ ነበር አድርጎ ያዙ። ለመንቀሳቀስ ብዙ እየሞከርን ነበረ። ያው ህይወት ከባድ ነው። ደግሞ ያላባት ነው ያደግኩት። መጓደል ከሚያሳስበው ሰዎች ውስጥ አንድ ነኝ ማለት ይቻላል። በቃ በጣም በየሄድኩበት ቦታ ሁላ የሚደረጉት በቃ አይደል ኢፍትሃዊ የሆኑ ነገሮች በጣም ውስጤን ሁሌ በቃ ይረብሹ። ለፍትህ የተጠማው ሰው ነበርኩኝ። ያው የሆነ ብዙ ችግሮች አሉ፣ በየቤቱ ችግር አለ አይደል። እኔም ደግሞ ያደግኩበት ነገር ጥሩም ስላልሆነ ምናምን በቃ በጣም ውስጤ እንትን ነበረኝ፣ ፍላጎት ነበር። በዛ ላይ ያንተም ጥሩነት ሲጨመርበት ምናምን በጣም ፍላጎቱ አደረብኝ ማለት ነው። ታለፍ ከሚመስል ነገር አልፈን ያው ተርፈን ያው አንተ ጋር እንደዚህ በመቅረማችን ራሱ እድል እኮ ነው በጣም። እና ያየነው ነገር እዛ በጣም ብቻ ቤላ እንኳን አገናኘን በሰላም። እና እኔን የፈለጉትን ነገር ሲጠይቁ ነበር፣ ብዙ ነገሮችን ሲሉ ነበር። ያው ከካሜራ ጀርባ ለእናንተ የማይቀርቡ ለእናንተ መተላለፍ የማይችሉ የሚላኩ ዛቻዎች አሉ፣ ማስፈራሪያዎች አሉ፣ የተለያዩ ቪዲዮዎች አሉ። እነሱን ሲያሰቃዩ ሲቀጧቸው የሚገልጹ እንግዲህ ብዙ ነገሮች አሉና እነዛን ነገሮች እያየው አልፌ ዛሬ እነሱ እንደዚህ ደህና ሆኖ ማግኘት በጣም ደስ የሚል ነገር ነው። ግን ያው በነገርከኝ ሰዓት ግን ደስተኛ ነበርኩ። አንደኛ ፍትህ ለማስፈን ነው፣ ሁለተኛ ነገር ደግሞ የተሻለ ህይወትም ለመኖር ያው ይጠቅመኛል። ለእኔ ደስ የሚል ሰዓት አይደለም ማለት ሳስታውሰው ለራሱ በጣም የሚጨንቅና መጥፎ ትውስታ እንዲኖረኝ ካደረጉ ሁኔታዎች መካከል ነው። ምክንያቱም የነበሩትን ሞመንቶች በደንብ ታስታውሳላችሁ። ሲላክልኝ የነበሩ ቪዲዮዎች አሉ፣ የተለያዩ ብዙ ነገሮች አሉ። ልጆቻችን የት ነው ያሉት የሚል ጥያቄ ይነሳል እና የመሳሰሉት ነገሮች የማይሆን ጭንቀት ውስጥ እንድንገባ ሲያደርገን የነበረ ሁኔታ ነው። እና እስቲ የተያዛችሁበት ሁኔታ ምን ይመስል ነበር? ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው በእናንተ ጥያቄ መሰረት አቤል ወንድሞች ከታገቱበት ምን አይነት ሁኔታ ላይ ነው የሚገኙት የሚለውን እንግዲህ ጥያቄ በተደጋጋሚ ኮመንት ላይ ስታቀርቡ ነበር። እኔም ደግሞ እንግዲህ ለዛ መልስ የሚሆን ነገር እስከዛሬ ድረስ ሰጥቼ አላቅም። ባይሆን ግን በወንድሜ ቴዲ በኩል ብዙ ነገሮችን ለእናንተ ለመመለስ ወይም ደግሞ አንዳንድ ነገሮችን ሜንሽን ስናደርግ ቆይተናል። ዛሬ ግን በዶክተር ናርዶስም በመሳሰሉትም በኩል እጄ ላይ የነበሩትን ኬዞች ወደ ማገባደዱ ስለሄድኩኝ ግዴታ ይሄንን ፕሮግራም መስራት ስላለብኝና እነሱም ከታገቱበት ከወጡ በኋላ የራሳቸውን የተለያዩ ስራዎችን ሲሰሩ ስለነበረ ያው ብዙም እረፍት ላይ የነበሩ ሰዎች አይደሉም። ከዛም ከታገቱበት ሲመለሱ የተወሰነ ትሪት ከተደረጉ በኋላ ቀጥታ ወደ ስራቸውን የተመለሱት። ለዚህም ነው እንግዲህ ወንድሞቼ ለእናንተ እስከዛሬ ድረስ ያላቀረብኩት ማለት ነው። ዛሬ ግን በጥያቄያችሁ መሰረት ወንድሞቼ የነበሩበትን ሁኔታ ለእናንተ የሚነግሩበት ሁኔታዎች ይኖራሉ። በመቀጠልም ደግሞ እኔም ስለ እነሱ የተፈጠሩትን ነገሮች በራሳችን አጣርተን የደረስንባቸው እነሱንም ደግሞ በመካድ እንደዚህ አይነት ሁኔታ ውስጥ እንዲገቡ ያደረጋቸው ሰው ማን ነው የሚለውን በስፋት የምናወራበት ይሆናል። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆን እፈልጋለሁ። የደወል ምልክቷን በመጫን ደግሞ ሁልጊዜ የምለቃቸው ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። እስከ ፕሮግራሜ ፍጻሜ ድረስ ከኔ ጋር ቆዩ። ሰላም አላችሁ? አለን እንዴት ነህ? ያው እንግዲህ ከካሜራ ጀርባ የተለመደ ስራ ከፊት ወጥታችኋልና እንዴት ናችሁ? አለን ከዛ የማይታለፍ ከሚመስል ነገር አልፈን ያው ተርፈን ያው አንተ ጋር እንደዚህ በመቅረማችን ራሱ እድል እኮ ነው በጣም። እና ያየነው ነገር እዛ በጣም ብቻ ቤላ እንኳን አገናኘን በሰላም። እግዚአብሔር ይመስገን። እንግዲህ ያው እንደ እድል ሆኖ ለቢኒ እናት
የተበረከተ ስጦታ ነበረ እና ብዙ ኦዲየንስ ሲያነሳቸው ከነበሩት ነገሮች መሀል ቢኒያም ወይም ደግሞ ያንተ ስም ተጠቅሶ ስላልነበረ እንግዲህ ቢኒ ለእናትህ የተሰጠው ስጦታ አንተ በህይወት እንዳሌለ ሜንሽን የሚያደርግ ነገር መስሏቸው ነበርና እናትህም ትንሽ ግራ ተጋብታ ነበር። እስቲ ከዛ በኋላ አንተስ የነበርክበት ነገር ምን ይመስላል ቢኒ? ያው እኛ የነበርንበት ሁኔታ በጣም የሚያስጠላ ሁኔታ ነበር። ያው እንደዚህ አይነት ስራ ስትሰራ የሚያጋጥም ነገር ነው። ያው ለሀቅ የሚሰራ ስራ ስለሆነ ያው እንደዚህ አይነት ነገር ሊያጋጥም እንደሚችል አምነን የገባንበት ነገር ነው። ግን ይሄን ያክል ይሆናል ብለን ደግሞ አልጠበቅንም። እዛ ያጋጠመን ነገር ያው በጣም የሚያስጠላ የሚያሳቅቅ ነገር ነው። እንደዚህ ተርፈን ወጥተንም እንደዚህ ተገናኝተን እናወራለን ብለንም ሀሳቡን አልነበረንም። ያው እግዚአብሔር ይመስገን ግን ወጥተን እዚህ ለመገናኘት ፈጣሪ አብቅቶናል። ያው እንግዲህ እግዚአብሔር ይመስገን። እውነት ነው። በጣም ሊታለፉ የማይመስሉ ሌሊቶችን ያሳለፍነው በቃ አይደለ በጣም እስኪነጋ እንጓጓለን። በቃ እኔ በአጠቃላይ ወጥቼ ተርፌ ለእንደዚህ አይነት ነገር እበቃለሁ ብዬ አላሰብኩም። በቃ ሞቴን እየተጠባበቅኩ በነበረበት ሰዓት ነው በቃ ብዙ ነገሮች ፈጣሪ ያስተካከለው እና እግዚአብሔር ይመስገን። ቢኒም እንዳለው በቃ አሁን እንግዲህ የተሻለ ነገር ላይ ነን። ካሁን በኋላ ደግሞ ያለውን ነገር ፈጣሪ ያውቃል። እኔ በጣም ደስ ብሎኛል። ያው አሁን ላይ እንደ አዲስ ሪያክት ማድረጉ ትንሽ ይከብደናል፣ ምክንያቱም ከተገናኘን ትንሽ ቆይተናል እና ዛሬ ደርሰን እንደ አዲስ ነገሮችን ወደኋላ መልሶ እንትን ማለት ይከብዳል። ነገር ግን ሲመጡ የነበረውን ስሜት ለመግለጽ ትንሽ ይከብዳል። ምክንያቱም አሁን እዚህ ጋር እንደምታዩቸው አይደለም፣ ሲያሰቃዩቸው ነበር፣ ብዙ ነገሮችን ሲያደርጉ ነበር። ምክንያቱም እነሱን እንደ መያዣ ነበር አድርጎ የያዟቸውና እኔን የፈለጉትን ነገር ሲጠይቁ ነበር፣ ብዙ ነገሮችን ሲሉ ነበር። ያው ከካሜራ ጀርባ ለእናንተ የማይቀርቡ ለእናንተ መተላለፍ የማይችሉ የሚላኩ ዛቻዎች አሉ፣ ማስፈራሪያዎች አሉ፣ የተለያዩ ቪዲዮዎች አሉ። እነሱን ሲያሰቃዩ ሲቀጧቸው የሚገልጹ እንግዲህ ብዙ ነገሮች አሉና እነዛን ነገሮች እያየው አልፌ ዛሬ እነሱ እንደዚህ ደህና ሆኖ ማግኘት በጣም ደስ የሚል ነገር ነውና አንዳንድ ጥያቄዎች ስለነበሩ እዚህ ካሜራ ላይ መውጣታችሁ ካልቀረ እናንተን በመጠየቅ እንግዲህ ይጀምራለሁ። የማውቀውን ነገር እንግዲህ በመድገም ለእኔ ኖርማል ይሆንብኛል። እስቲ እያሱ የት አካባቢ ተወልዶ አደገ? እኔ ተወልጄ ያደግኩት እዚሁ አዲስ አበባ ነው። አዲስ አበባ ነው ተወልጄ ያደግኩት። ከዛ እንደማንኛውም ልጅ ትምህርት ተምረን ምናምን ያው 10 ላይ ውጤት አልመጣም። የዛን ጊዜ የኛ ሰዓት ፈተና ምናምን ነው ተፈተናን እንትን የምንለው። እዛ በቃ ቴክኒክና ሙያ ተማርን። ከዛ ያ ዲፕሎም ምናምን ነገር ያዘን። ከዛ በራሳችን ለመንቀሳቀስ ብዙ እየሞከርን ነበረ። ያው ህይወት ከባድ ነው ደግሞ ያላባት ነው ያደግኩት እና ያው ቶሎ ብዬ ራሴን የሆነ ነገር መቻል አለብኝ። ገብቷል። ራሴ የሆነ ነገር ችዬ ራሴን ቶሎ ማስተዳደር፣ ቤተሰብን ወደ ማስተዳደር መግባት አለብኝ እና ከዛ በጣም ብዙ ስራዎችን እሰራለሁ። ግን ያው ህይወት ታውቃለህ በጣም ይፈተናል፣ በጣም ቻሌንጅ ያደርጋል ምናምን ነገር። እንደዚህ እያለ ደግሞ ፍቅር ግንኙነትም ተጀመረ ምናምን። ከዛ ትዳር ምናምን የሚባለው ነገር ሲመጣ በጣም ህይወት የከበደ መጣ። በቃ እንደዚህ ቻሌንጅ ውስጥ ያለው ደግሞ ያው አንተንም ጋር ተገናኘን ምናምን። አጠር ሳደርገው እንደዚህ ነው እንግዲህ። እሺ እንግዲህ ትክክል የተፈጠሩት ነገሮች ይህን ቢመስሉም ለእኔም ሁሌ አጠገቤ ላሉ ሰዎች መግለጽ የምፈልገው ነገር ቢኖር ምንድን ነው፣ ወደዚህ ስራ ስትገባ መቼም ፍትህ ነው እያሰፈንን ያለ ነው። ውስጥ ያለውን ነገር ነው ልትሰራ የምትችለው። ማለት ለገንዘብ ተብሎ የሚሰራ ስራ አይደለም። ማለት እንደዚህ አይነት ሪስክ ወስደ የምትሰራው ስራ ገንዘብን ብቻ በማየት የሚሆን ነገር አይደለም እና እስቲ እያሱ አንተ ወደዚህ ስራ ስትገባ እኔ ጋር ስትመጣ ብዙ ያወራናቸው ነገሮች አሉ ከተመለመላችሁበት ሰዓት ጀምሮ ማለት ነው። እና ይህንን ነገር ወስነ እንድትገባ ያደረገ መጀመሪያውንስ ፍላጎት ነበረ ወይንስ ስራን ከመፈለግ የተደረገ ነገር ነው? በሰዓቱ እንዳልኩ የመጀመሪያው ነገር በምሰራው ስራም ደስተኛ አልነበርኩም። ሁለተኛ ነገር ደግሞ በጣም በቃ የፍትህ መጓደል ከሚያሳስቡ ሰዎች ውስጥ አንድ ነኝ ማለት ይቻላል። በቃ በጣም በየሄድኩበት ቦታ ሁላ የሚደረጉት በቃ አይደል ኢፍትሃዊ የሆኑ ነገሮች በጣም ውስጤን ሁሌ በቃ ይረብሹታል። በቃ እንደዚህ ሀገር መቼ ነው ሁሉ ነገር በትክክል የሚሆነው ምናምን እል ነበር እና
ከዛ በኋላ አንተ የምትሰራቸውንም ነገሮች ምናምን ቀረብ ብዬ ሳይ አንተንም ቀረብ ብዬ ሳይ አሪፍ ጥሩ ልጅ በቃ ለሰው በደንብ የምትለፋ ልጅ ምናምን ነህና ከዛ በቃ እንደዚህ አይነት ቦታ እኔም የምፈልገው ፍትህ ጥሩ ነገር እንዲኖር እፈልጋለሁ ለሀገሬ እንደማንኛውም ሰው ማለት ነው። ከዛ በቃ እንደዚህ አይነት ነገር የሚሰራ ከሆነ ለእኔም ደግሞ የተሻለ ነገር ስራም እንዳልኩ የተሻለ ነገር የምፈልግ ነበርና ከዛ አንተም የተሻለ ነገር ነው በወቅቱ ያቀረብክልኝ። ያው ብዙ ጊዜ አልነገርከኝም ነበር መጀመሪያ ላይ እንደዚህ አይነት እንደምትሰራ፣ ግን እኔን በደንብ ለማወቅ ብዙ ሞክራል ይመስለኛል መጀመሪያ ላይ። ግን ያው በነገርከኝ ሰዓት ግን ደስተኛ ነበርኩ። አንደኛ ፍትህ ለማስፈን ነው፣ ሁለተኛ ነገር ደግሞ የተሻለ ህይወትም ለመኖር ያው ይጠቅመኛል። እሺ እንግዲህ አንተስ ቢኒያም እስቲ አስተዳደግ ምን ይመስላል? ከዛ ጀምር። እሺ እኔም እዚሁ አዲስ አበባ ነው ተወልጄ ያደግኩት እና ከእናቴ ጋር እና ከታናሽ ወንድሜ ጋር ነው እንትን ያልኩት ማለት ነው። ያው አሪፍ የሚባል ኑሮ አልነበረም ስንኖር የነበረው። በቃ እንደ ማንኛውም ልጅ ተማርን አደግን። 12ኛ ጨርሼ ደግሞ ኮሌጅ እንትን አልኩኝ ምናምን ነገር። ያው የፍቅር ህይወቴን 10 ምናምን እያለሁ ነበር ፍቅረኛዬን የተዋወቅኩት። አሁን ደግሞ ለብቻችን እንትን ብለን እየኖርን ነው። መልካም። እሺ እስቲ ስላንተ አንዳንድ ነገሮች ማወቅ የሚፈልጉ ሰዎች ስላሉ እንደው ወደዚህ ስራ የገባህበት ምክንያት ምንድን ነው? ያው እሱም እንደጠቀሰው እሱ እንደነገረ ያው በጣም አሪፍ ጠባይ ነው ያለ፣ ለሰው ታስባለህ። ያው በቃ እንዳልኩ አንተ ጋር የምናየው ነገር አለ ገብቶሃል። አንደኛ ያነሳሳኝ ነገር አንተ ጋር የምናየው ነገር ነው። ሁለተኛ ደግሞ ፍትህ ሲጓደል ማየት ምናምን ነገር አለ። ያው ሶስተኛ ደግሞ ፋይናንሻሊ አሪፍ ብር እናገኛለን። ሁለተኛ ላይ ፍትህም ይሰፍናል ማለት ነው። እሺ እንግዲህ ያው ለሁለታችሁም ደግሞ አሁን ተመሳሳይ አንድ ጥያቄ ይኖረኛል እና ቀጥታ ወደ ነበራችሁበት ስላሳለፋችሁት ነገር ከማውራታችን በፊት እኔ ጋር የምታዩት ነገር ብቻ ራሳችሁን መስዋዕት አድርጋችሁ ወደዚህ ስራ እንድትገቡ ይጋብዛችኋል? መጀመሪያ እንዳልኩ ነው በቃ የፍትህ ጥያቄ አለብን ሁላችንም ጋርና በቃ የምር በየቦታው የምናገኘው ነገር የሚገፋን ነገር በቃ ፍትህ የሆኑ ነገሮች ሁሌም የሚያስቆጩኝ ነገሮች ስለነበሩ በቃ አንተ ጋር ያየሁትም ነገር በቃ የምር ቅንነትህን ሳየው ለሰዎች የምታደርጋቸውን ነገሮች ሳየው ምናምን የምር በቃ አብሬ መስራት ፈለኩኝ። ያው ዋጋም የሚያስከፍል ነው ስራውን እንግዲህ ከፍለንበታልም በቃ ዋጋ እንደሚያስከፍል አምኜበትም ነው የገባሁት። በቃ አይደል ትክክለኛ ነገር ለእውነት ስትሰራ ደግሞ ሁልጊዜም ችግሮች ይኖራሉ፣ በቃ መሰናክሎች ይኖራሉ፣ ግልጽ ነው። እና እሱን አምኜበት ተቀብዬበት በቃ ከጎን ለመሆን አስቤ ነው የጀመርኩት። እሺ አንተስ? ያው ፍትህን ስትፈልግ በጣም ብዙ ነገሮችን የምታየው በጣም ከባድ ነገሮች ነው። አክቹሊ እዚህ ነገር ውስጥ እንደምንገባ አምነንበት ነው የገባነው። ያው ይሄን ያክል ስለ አሁን ያየነው ነገር በጣም ከፋ እንጂ እንደዚህ አይነት ነገሮች እንደሚያጋጥሙ በጣም የታወቀ ነገር ነው። እና ለፍትህ የተጠማው ሰው ነበርኩኝ። ያው የሆነ ብዙ ችግሮች አሉ፣ በየቤቱ ችግር አለ አይደል? እኔም ደግሞ ያደግኩበት ነገር ጥሩም ስላልሆነ ምናምን በቃ በጣም ውስጤ እንትን ነበረኝ፣ ፍላጎት ነበር። በዛ ላይ ያንተም ጥሩነት ሲጨመርበት ምናምን በጣም ፍላጎቱ አደረብኝ ማለት ነው። እሺ እንግዲህ ውድ ቤተሰቦቼ ያው በእናንተም ጥያቄ መሰረት እንግዲህ የዛን የነበሩትን ነገሮች በሙሉ የሚነግሩን ሰዓት ነው እና ለእኔ ደስ የሚል ሰዓት አይደለም ማለት ሳስታውሰው ለራሱ በጣም የሚጨንቅና መጥፎ ትውስታ እንዲኖረኝ ካደረጉ ሁኔታዎች መካከል ነው። ምክንያቱም የነበሩትን ሞመንቶች በደንብ ታስታውሳላችሁ። ሲላክልኝ የነበሩ ቪዲዮዎች አሉ፣ የተለያዩ ብዙ ነገሮች አሉ እና በዛም በኩል እንግዲህ በእናንተ በኩልም የቤተሰብ ልጆቻችን የት ነው ያሉት የሚል ጥያቄ ይነሳል እና የመሳሰሉት ነገሮች የማይሆን ጭንቀት ውስጥ እንድንገባ ሲያደርገን የነበረ
ሁኔታ ነው እና እስቲ የተያዛችሁበት ሁኔታ ምን ይመስል ነበር? ያው የተያዝንበት እኔ የተያዝኩት ያው ተጠቅሞብኝ ነው። እኔ በቃ በሆነ ሚስ አውቀዋል ከአንተ ጋር እንደምሰራ ማለት ነው። እዛ የገባሁት ያው ስለነሱ የሆነ መረጃ ለማውጣት እንደሆነ አውቀዋል እና ወዲያው ነው በቃ ትፈልጋለህ መጋዘን አለና ትፈልጋለህ ምናምን አሉኝ። ከዛ በቃ ቀጥ ብዬ ሄድኩኝ። ከዛ በኋላ ራሴን አላውቅም በቃ እንዴት እንደወሰዱኝ ምናምን አላውቅም። ራሴን ያገኘሁት የሆነ ጨለማ ክፍል ውስጥ ነው በቃ። ከዛ በኋላ በቃ ደርሰንብሃል አሉ። ከዛ በኋላ በቃ ማሰቃየት ጀመሩ። በቃ ልነግርህ ከምችለው በላይ በቃ እኔ መፈጠሬ እንደዛ ጠልቼ አላውቅም። በቃ በጣም ኃይለኛ ስቃይ ነው። ባዶ እግሬን ነኝ። ቅዝቃዜ ቦታ ነው ምናምን። ውሃ ይደፉብሃል ሲፈልጉ፣ ቀዝቃዛው ይደፉብሃል፣ ይመቷል። በቃ ተናገር ነው በቃ ያለውን ነገር ተናገር በቃ እንደርስበታለን፣ በቃ ያንንም እናጠፋዋለን፣ አቤል እናጠፋዋለን ምናምን ይላሉ። በጣም ብቻ ኃይለኛ ስቃይ ውስጥ ነበርኩኝ። ያው በቃ የዛኔ በተፈጠረው ነገር እንግዲህ ያው ታስታውሱታላችሁ ብዬ አስባለሁ። በወንድሜ ቴዲ ፕሮግራም ላይ እንግዲህ ባመለጡ አንዳንድ ንግግሮች ምክንያት ነው ወንድሞቼ ላይ እንዲደረስ የተደረገውና ያ ጉዳይ ምንድን ነው የሚለውን ነገር በስፋት እንድታውቁት ያላደረኩት ብዙም ግጭት እንዲፈጠር ስላልፈለኩኝ ነው እና እናንተም ከተረጋጋችሁ በኋላ እንድታውቁ ስለፈለኩ ነው። ያው ትላንትና ነው ለእናንተም ስላሉት ነገሮች በስትክክል እንድታውቁ የተደረገው። ያው እናንተም ሚዲያ ላይ ስላያችሁም ብዙም እንትን አልተባለም እና ተጠቁሞባችሁ ሳይሆን ከኛ ባመለጠ መረጃ ነው እና ያም ነገር የተፈጠረው ዳይሬክት እንዴት እናንተ ጋር ሊመጡ እንደቻሉ ነው ግራ ያጋባኝ። እና እስቲ አንተ ጋርስ በምን አይነት መንገድ ነበር የመጡት? ያው ይሄንም ከሱ ጋር ተመሳሳይ ነው። ስራ እየሰራሁ ባለሁበት እንደ ተደወለልኝና ያው ተጨማሪ የምሰራው ስለ አለ አይደለ በሱ ፊት ደውለው ቦሌ እንደዚህ አካባቢ ስለ ስራ እናወራለን ምናምን ነገር አለ። ኦኬ ምናምን ብዬ ሄድኩኝ እና ሁለት ነበሩ። ሄድኩኝ ተቀመጥኩኝ። ወረቀቱን እያሳዩኝ ምናምን ስለ ስራ ማውራት ጀመረ። ከዛ የሆነ ሰዓት ራሴን አላውቅም ምን እንዳደረጉኝ አላውቅም። ራሴን አላውቅም። እሱ እንዳለው ጨለማ ውስጥ ነው ያገኘሁት። ራቁቴን ነኝ። ቦክሰር ብቻ ነው ያደረኩት ምናምን ጫማ የለም ልብስ የለም ምናምን ቦክሰር ብቻ ነው ያደረኩት እና ወንድነታችንን በቃ እንትን እስኪሉን ድረስ ነው በቃ እኔ እንጃ። እኔ እንደዚህ አይነት ስቃይ እንትን ያጋጥመኛል ብዬ አስቤ ማለት ነው። እና በጣም ነው በቃ በጣም የተሰቃየ ነው በጣም እና ይሄ ሁሉ ነገር ደግሞ ያው አንተን እንትን ብሎ ለማጥፋት ነው እና እኛ ደግሞ እንትን ለማለትም ምንም አላንገላገልም። ገብቶሃል አይደል? ስቃይን ተቋቁመን ያው ፈጣሪም ሲረዳን እንግዲህ ወጥተን ለመገናኘት በቅተን እግዚአብሔር ይመስገን ነው። እንግዲህ ያው ሁሉም ነገር አልፏል። እኛንም አስተምሮን እኛም ይበልጥ እንግዲህ በስራ መሀል በጭራሽ መነሳት የሌለባቸውን ነገሮች ላያዳግም እንግዲህ አስተምሮን አልፏልና እስቲ ከዛ ከእገታው በኋላ የነበሩት ነገሮች ነበሩና ውስጥ ላይም እናንተ ስታነሷቸው የነበሩት ነገር ነበርና እዛ ስራ ውስጥ እዛ ድርጅት ውስጥ ምን አይነት ስራዎች ነበር የሚከናወኑት? እናንተ በአካል እዛ ቦታ ላይ የምታያቸው? ያው አንተ ያው ገምተናቸው የገባናቸው ነገሮች ህገወጥ ነገሮች ይሰራሉ። በቃ ብዙ ፋይሎች ማጭበርበሮች አሉ። በጣም በቃ በጥቅም ነው የሚንቀሳቀሰው እያንዳንዱ ስራ ምናምን ነገር የተበላሹ ነገሮች ይገባሉ። መጋዘን እንትናቸው ኤክስፓየር ዴታቸው ይቀየራል። በቃ ህገወጥ የተባሉ ነገሮች በጠቅላላ በደንብ የሚደረግበት የተደራጁ ናቸው። በቃ ከላይ ከባለስልጣን ጀምሮ በደንብ ኔትወርክ የተዘረጋ ኔትወርክ ነው ያላቸው። በቃ እንደዚህ ብለህ እንትን አትልም። በቃ በፖሊስም ብትሄድ በፖሊስ የሆነ ድረስ ሰው አላቸው። ፍርድ ቤትም ብትል የሆነ ሰው አላቸው። በቃ ጉምሩክ ላይ እያንዳንዱ ነገር ላይ በቃ አላቸው። በቃ እና ምንም እንትን ኮንቴነር ሳይፈተሽ ነው የሚገባው። የነሱ ኮንቴነር ከወደብ ጀምሮ ሳይፈተሽ ቀጥ ብሎ ይገባል። በቃ እያንዳንዱ ነገር ብቻ ዘግናኝ ነገር ነው የሚደረገው። በቃ ለሰው ጎጂ የሆኑ ነገሮች በተለይ ደግሞ እንደዚህ ወተት ምናምን የህፃናት ወተቶች ምናምን እነሱ በጣም በቃ
የሚቀየሩት ኤክስፔርድ የተደረጉ ነው የሚገቡት ወደብ ላይ ምናምን እዚህ ጅቡቲ ምናምን ኤክስፔርድ ያደረጉ አሉ ምናምን እዛ ወደ ሀገር ሳይገቡ ምናምን እዛው የተበላሹ ምናምን ነገር ይገዙና ከሌሎች ነጋዴዎች በቃ ይገባል። ከዛ እነሱ ኤክስፔርድ ይቀየራል ምናምን ነገር እዚህ መጋዘን ውስጥ በቃ እነሱ ነገሮች ምናምን ነገር በቃ እየደረስን ጥቂት ነገር ነበር የቀረን። በቃ ሙሉ መረጃዎችን አዘጋጅተን ለአንተም በቃ በደንብ አሪፍ የሆነ የተደራጀ ነገር ለማቅረብ ግን ያው ስህተት አይጠፋም ከሰው ልጅ ያው ብዙ ነገር ተፈጠረ። ያው እኛም እንደዚህ አይነት ነገር ልንበቃ ቻልን ማለት ነው። እሺ እንግዲህ ያው ከዚህ የበለጡ ብዙ ነገሮች ሊሰሩ እንደሚችሉ ስለምናውቅ የተፈጠሩ ያሉትን ነገሮች እንግዲህ ማብራሪያ የምንሰጥበት ጉዳይ አይደለም። ምክንያቱም በስራችን መሀል ብዙ አሳልፈን ያየናቸው ነገሮች እና እስቲ አንተ ይበልጥ እንግዲህ በሹፍርና ላይ ስለነበርክ እዛ ላይ ከባለስልጣናቶች የቀረበ ሰው ነበርክ እና የምታያቸው ነገሮች ምን ነበሩ? ያው እኔ ጋር እነሱ አያውቁም። ያው ስራዬን ስነግራቸው ኤንጂኦ ላይ ነው የአንድ ባለስልጣን ሹፌር ሆኜ የምሰራው እና ሹፌር እንደመሆን መጠን ያው የተንቀሳቀሱበት ቦታ ሁሉ ከነሱ ጋር የሚሄደው እና በቃ ሙያቸው ቁማር ቤቶች አንደርግራውንድ ምናምን ታውቃቸዋለህ አይደል? ፕራይቬት የሆኑ ቦታዎች ምናምን ያው እዛ ነው። ክለብ በቃ ሺሻ ቤት ምናምን የበዛባቸው አሉ። ግን ፕራይቬት ነው። ክለብም ቢሆን ፕራይቬት ቦታ አላቸው። ማንም ሰው አይገባም። ጋርድ አላቸው ውጪ ምናምን እና ደግሞ እያንዳንዱ ባለስልጣን ጋርድ ምናምን አላቸው በስነ ስርዓት ማለት ነው። ኢቭን ከፖሊስ ከላይ እስከታች ሁሉም በቃ በራሳቸው ቁጥጥር ስር ነው ያለው ማለት ነው። ቆይ አሁን አንተ የምትለው የተለያዩ ሺሻ ቤቶች እና መጠጥ ቤቶች በሚሄዱበት ሰዓት ያው ባለስልጣን ስለሆነ ብቻ ይዝናና ማለት አይደለም፣ ግን ፕራይቬት በሆነ መንገድ ነው የሚዝናኑት። ነገር ግን አሁን አንተ መተላቸው ቦታዎች እንዲሁ ለመሳሰሉት ባለስልጣናት ወይም ደግሞ እንደዚህ ባለሀብቶች የሚዝናኑበት ቦታ ነው፣ እንደው እኛ ማናውቃቸው ቦታዎች ናቸው። እኔ እያልኩ ያሉት እንዲገባ ባለስልጣናቶች ብቻ የሚሄዱት ቦታ ነው እዛ ቦታ ወይንስ የተለያዩ ባለሀብቶችም ፕራይቬት ቦታዎችን የራሳቸው ቦታ ፈጥሮ የሚዝናኑበት ነው እያልከኝ ያለው? ኦኬ ያው ብዙ ባለስልጣናት እና አርቲስቶቹ ሁላ ሳይቀሩ ይመጣሉ እዛ ቦታ። የሚታወቁ አርቲስቶች ያው ማትገምታቸው በጣም ብዙ ሰዎች ነው የምታገኘው እዛ ቦታ ማለት ነው። እና ይገርመኛል አሁን እዛ ቆሜ ሳስበው ላይ እንደዚህ አይነት ስራ ውስጥ የገቡበት ምክንያት ነግሬያለሁ። ግን እዚህ ስራ ያለንበት ደግሞ አንተ ባትሆንና ውስጥ ያለው ፍላጎት ደግሞ ባይኖር በጣም የሚገፋፋ ስራ ነው። በጣም መጥፎ ስራ ነው። ላይ ስታየው አይደለም ይሄ ነገር ስታየው ይቀርና ላይክ ሌክዠሪ ላይፍ ስለሆነ የሚኖሩት ያው የሚነዳው መኪና ብትል የሚያጠፉት ብር እዛ ጋር ለቁማር የሚያጠፉት በጣም እንደ ቀልድ ነው የሚመስለው። ፊልም ነው የሚሰራበት በቃ ላይ ነው። ስለዚህ በቃ የሚጫወቱበት ብር፣ የሚነዱት መኪና፣ የሚለብሱት ልብስ፣ በዙሪያቸው ያሉት ሰዎች አንድ ሰው ስንት ሴት ነው ቁጭ አድርገው እንትን የሚለው ምናምን ነገር እና ያ ሁሉ ገንዘብ ስታይ ምናምን አንተ ደግሞ ያለበት ሲቹዌሽንን ስታየው በጣም ሊያሳስት የሚችል አይነት ስራ ነው እና በጣም ከባድ እና እንደዚህ አይነት ቦታዎች ደግሞ በጣም ማትገምታቸው ሰዎች ነው የምታገኘው። ይኖራሉ ብለህ ማታስባቸው ሴት ይሁን ወንድ ይሁን ትልቅ ይሁን ሽማግሌ ይሁን አይባልም። በቃ እንደዚህ አይነት ቦታ ላይ በጣም ማገምተው ነገር ነው የምትለው። ያው እንግዲህ በእንደዚህ አይነት ስራ ላይ የተሰማሩ ሰዎች በስነ ምግባርም ሆነ በተለያዩ ነገሮች ጥሩ ቦታ ላይ ልናገኛቸው እንችላለን የሚሉን ሀሳብ እኔም የለኝም። የሚያዩን ቤተሰቦቻችንም ይኖራቸዋል ብዬ ኤክስፔክት አላደርግም እና ነገር ግን እናንተ ከወጣችሁ በኋላ ከቤተሰባችሁ ጋር በምትቀላቀሉበት ሰዓት በጣም የወደድኩላችሁና የእውነት ከኔ ጋር እንደዚህ አይነት ሰዎች አሉ ከጀርባዬ ሆነው የሚሰሩት እህትም ሆነ ወንድሞቼ ለካ የእውነት ለፍትህ የሚለፉ ብዙ ነገሮችን ራሳቸውን መስዋዕት እስከማድረግ ደረጃ እንግዲህ አይቻለሁ ከዚህ በፊትም። ነገር ግን የእናንተ ትንሽ ለየት አለብኝ ያልኩት ነገር ምንድነው ከዛ እንደወጣችሁ የመጀመሪያ ቀን ሁላችሁም በተደረገው መሰረት ወደ ቤት እንድትገቡ የተደረገበት ሁኔታዎች ነበሩ። ልክ ከዛ መልስ ግን
በንጋታው ደውላችሁልኝ ያላችሁ ነገሮች ነበሩና ወደ ስራ መመለስ እንደምትፈልጉ ምንም አይነት ጊዜ ማሳለፍ እንደማትፈልጉና ወደ ነበራችሁበት ስራ ዘርፍ እንድትመደቡ ጥያቄ አቅርባችሁ ነበር። ያ ነገር በጣም ጥያቄ ፈጥሮብኝ ነበርና እንዴት? ያው ልክ ነህ። ይህንን የፈለግነው አንደኛ ነገር ሲሰሩ የነበሩ ስራዎች በጣም በቃ አለ አይደል አረመናዊ ስራዎች ናቸው እዛ የሚሰሩት መጋዘን ውስጥ የሚሰሩት ነገሮች ማለት ነው። እና ይሄ እንደዚህ አይነት ስራዎች ላይ ደግሞ ቶሎ እኛ ባልፈጠንን ቁጥር የሚጎዳው ሰው እየበዛ ነው የሚመጣው ማለት ነው። በቃ እኛ ቀስ ባለን ወደኋላ በቀረን ቁጥር አሁን እኛ እዛ ያ ሁላ ቶርች ስንደረግ ሁላ ምንም አይነት ነገር ለማውራት ፈቃደኛ ያልሆን ነው እየተሰራ ያለው ሙሉ ለሙሉ በቃ አገር የሚያጠፋ ብዙ ሰዎችን ነገ በእኔ ልጆች የሚደርስ ነገር ላይ ስለሆነ ነው። በቃ እዛ ተቋቁመን ያንን ሁላ ፈተናውን ያለፍነው ማለት ነው። ስለዛ ወደ ስራ መመለስ የፈለግነው በጣም እየቀደሙን ነው እነሱ ማለት ነው። በጣም እየቀደሙን ነው። ብዙ ሰዎች ጋር እያጠፉ ነው። ብዙ በቃ ደግሞ እኮ የሚያገኙትንም ብር እንዳለ ነው። በቃ በተራ ነገር ነው የሚያጠፉት። በቃ የሆነ ለጥሩ ነገር ቢጠቀሙበት ጥሩ ነው። ያ ሁላ ልጅ በድለው ያ ሁላ ቤተሰብ አሳዝነው ያ ሁላ ወንጀል ተሰርቶ ግን ብሩ ለቁማር ለምናምን ነው። እና እኛ በፍጥነት ማንንቀሳቀስ ከሆነ ደግሞ ተጨማሪ ቤተሰብ ተጨማሪ ልጆችን ናቸው የሚጎዱት በእነዚህ ህገወጥ ሰዎች ምክንያት ማለት ነው። ስለዚህ ያለነውን የያዝነውን መረጃ ይዘን ደግሞ ቶሎ መንቀሳቀስ አለብን። አሁንም ከማ ጋር ፖሊስም ሄደን እኮ ዝም ብለን ማመልከት የለብንም አይደል? እነሱ ጋር ይደርሳል ዞሮ ማለት ነው። አሁን እኔ ለእናንተ እንትን እምላችሁ ይሄ ጉዳይ የተነሳበት እንግዲህ ያው በመኮንን በአጎቴ በኩል የተፈጠሩ ጉዳዮች ናቸው አይደለ? እስከ ዛሬ ድረስ እንግዲህ ተጎትቶ ብዙ አይነት መዘዞችን ይዞ መጥቶ በራሳችንም እንግዲህ ሲፈጥራቸው የነበሩ ችግሮች ነበሩና የማንጠብቃቸው ሌሎች እንግዲህ ከባደመኮ ጋር የተያዙት ብዙ ችግሮችን የፈጠረ ነገር ነበርና ነገር ግን ምንድነው ይሄ ሁላ ጉዳይ ምን አይነት ነገሮችን ይዞብን መጣ ከማለታችን በፊት ኬንያ ላይም የተለያዩ ቦታዎች ላይም ሲሰሩ የነበሩትን ነገሮች ወደ ማጥፋትና ሀገር ውስጥም ገብተው እናንተ የነበራችሁበት ኤንጂኦዎች ላይ የመዝጋት አይነት ስራ ላይ ነበሩ። ስራዎቻቸው ወንጀሎቻቸውን በማጥፋት የነበሩትን ነገር በመቀየር ስራ ላይ ተወጥረው ነበርና ያንን ነገር የተለየ ነገር ነበረ ወይ? በሆስፒታሎችም በተለያዩ ነገሮች ላይም ስራ ዘርፍ ስለተመደቡ ማለት ነው። በቃ የሆነ ነገሮች እነሱ እንደፈለጉት እየሄደ አልሆነም መሰለኝ። ከዛ በኋላ በቃ ነገሮችን በጣም ሲሪየስ ወደ ማስተካከል ነው የገቡት። በቃ በጣም ሁሉን ነገር ማጠበቅ ጀመሩ። የዛኔ ነው እኛ ላይ መጠራጠር ምናምን የተለያዩ ነገሮች ማድረግ የጀመሩት። አንተም ላይ ትኩረት ማድረግ የጀመሩት በቃ በጣም ብዙ ነገር እንዳወቅባቸው አውቀዋል እነሱ። ስለዛ ቶሎ ብለው ነገሮችን ወደ ማስተካከል በቃ መረጃዎችን ወደ ማጠፋፋት ምናምን ነው የገቡት። እና አንደኛ ነገር የኛም መቅደም ያለብን ያልኩ ነገር እሱ ነው። ደግሞ ሌላ ሽፋን ውስጥ ይገቡና ደግሞ የማናውቀው አይነት ነገር ውስጥ ሊገቡ ይችላሉ። እና እነዚህ ጉዳዮች በሚፈጠሩበት ሰዓት ትንሽ በእኛም በኩል አሳሳቢ የሆነብን ጉዳይ ስለነበረ ነው። እና ምን ትላለህ አንተ በዚህ ዙሪያ? በቃ በጣም መቅደም የነበረብን ሰዓት ላይ ነበርንና ያው እንደዛ ባናረግ ኖሮ አሁን ላይ እንደተስተካከሉት ነገሮች አይስተካከሉም ነበር። በቃ በጣም መፍጠን ነበረብን። እነሱ በጣም እንትናቸውን እየቀያየሩ ነበር። በቃ ተረድተዋል። በቃ በጣም እንደቀረብኩ ወደ እነሱ ስለተረዱ ነገሮችን ወደ ማጥፋት በቃላ ኢቭን የጠረጠሩትን ሰው ሁላ ወደ ማስወገድ ሁላ ሊገቡ ነበር ማለት ነው። ያስወገዷቸውም ሰዎች አሉ። እና ወደዛ ነገር እየገቡ እያለ ያው ቶሎ ወደ ስራ መመለሳችንም ያው ብዙ ነገር አግዟል ብዬ አስባለሁ። እሺ፣ ስለዚህ ጉዳይ ይበልጥ ቅርብ የነበርከው አንተ ነህ እና አንድ ነገር የተለየ ነገር ይኖር ይሆን? ያው እኔ ጋር እንዳልከው ከነሱ ጋር በጣም ቅርበት አለኝ እና ያው ቢሮ ውስጥም ሲወጥም ሁሉም ጋር ከነሱ ጋር ስላለኝ ሞስት ኦፍ ዘ ታይም ብዙ ጊዜ ያው አንተን ስለማጥፋት ነበር የሚያወሩት። እና በቃ ያንተን ፋይሎች ቀይረው ምናምን ነገር አንተን በፖሊስ አስይዘው አንተን ስለማጥፋት ነበር ሲያወሩ ነበር። እና እኔ ደግሞ ያንን ፋይል ሳላጠፋ ተይዤ ታስሬ ቢሆን ኖሮ በጣም ይቆጨኝ ነበር። ግን ያንን ፋይል ካጠፋው በኋላ ስለያዙኝ ምንም አይመስለኝም።
በዛ ላይ መያዜ ራሱ እንደዛ በቃ እንደዛ እሺ ተማረጋቸው እኔ ስለ እንደዚህ አይነት በቃ አስቃቂ የሆነ ነገር አይቻልም። ሞራል ነው በቃ በጣም ገፍቼ ይሄ ስራ ውስጥ ለዛው ነው በነጋታው ደውለን ስራ መጀመር እንፈልጋለን ያለው። በቃ በጣም ያነሳሳኝ እንደዚህ መሰቃየቴ ካልቀረ ደግሞ ማየው ነገር ስለ ሰዎች እየተሰቃዩ ነው፣ ልጆች እየተሰቃዩ ነው በዚህ ገናም ደግሞ እኛ እስካላጋለጥናቸው ድረስ ይሄ ስቃይ ይቀጥላል። ከቷል እና እንደዛ ነው። እሺ እንግዲህ ውድ ቤተሰቦቼ ያው ወንድሞቼ ጋር የነበሩትን ኢንፎርሜሽኖች በሙሉ ለእናንተ አስተላልፈናል። የእነሱንም ጤንነት እንግዲህ አሁን ምን ላይ እንደሆነ እንግዲህ ያው እንደምታዩቸው ሙሉ ጤነኞች ናቸው። በመቀጠልም ደግሞ ስራቸው ወደ መደበኛ ስራቸው ተመልሰው የሚሰሩትን ስራዎች አሁንም ደግሞ እንግዲህ በዶክተር ናርዶስ ነኝ ባዮ ላይም እንግዲህ ብዙ አይነት ክትትሎችን በማድረግ ትልቅ ድልን ያጎናጸፉ ወንድሞቼ ናቸውና ከካሜራ ጀርባ ሆኖ ብዙ ነገሮችን የሚሰሩ ያው እኛ ከፊት እንሆንና ስላሉት ነገሮች ስለሚፈጠሩት ነገሮች ከፊት ተጠሪ እኛ ብንሆንም ይበልጥ እንግዲህ ያው ከኔ የበለጠ ስራዎችንም የሚሰሩ ናቸው ብዬ አስባለሁ። እንደምታዩት እንግዲህ ከዚህ በፊት እኔ ላይ እንግዲህ የሚደረጉትን ጥቃቶች ከፊት እስከ መግባት እንግዲህ ብዙ አይነት ሪስኮችን የወሰዱ እህትም ወንድሞቼም አሉና እነሱን እግዚአብሔር ያክብርልኝ ማለት ፈልጋለሁ። ያው ሙሉ የክሩ አባል እንግዲህ በዚህ አጋጣሚ ለእናንተ ያለኝን ፍቅርና ክብር መግለጽ ፈልጋለሁ እናንተንም ጨምሮ ማለት ነው። እና በመጨረሻ ግን ማለት የምትፈልጉት ነገር ካለ እንድትሉ ልስጣችሁ። በመጨረሻ ያው እንኳን በሰላም አገናኘን እና አቤላም በቃ ይህንን ነገር መስራት አለብን። በቃ ብዙ አሁንም ደግሞ አሉ ደግሞ በቃ እንደዚህ አሁንም ወንጀል እየሰሩ ያሉ ህዝባችንን እየበደሉ ፍትህ እያጓደሉ ያሉ በየቦታው አሉና በቃ አሁን የተሰማኝ ነገር ምንድነው መቀጠል አለብን። በቃ አሁንም ጥግ ድረስ መሄድ አለብን። ተጨማሪ በቃ አይደለ በጣም ፍትህ እስኪረጋገጥ ድረስ እዚህ ሀገር ላይ አንተም እንዳደክም ነው የምልህ። በቃ አንተ ሁላችንም እያበረታን እንደዚህ እንድንቀጥልም እያደረግከን ያለው እኛ ተይዘንም ቤተሰቦቻችን ስትንከባከብ የነበርከው አንተ ነህና ለአንተም እናመሰግናለን። አመሰግናለሁ እኔ በበኩሌ እና ደግሞ እንቀጥላለን። ገና ብዙ ነገሮችን ደግሞ እንሰራለን አብረን ተስፋ አደርጋለሁ። እንግዲህ እሺ አንተስ? እኔም ያው ብዙ የተለየ ነገር የለኝም፣ ግን ገና በጣም ብዙ የምንሰራው ነገር አለ። ያው የእነዚህን ጉዳይ ከጨረስን በኋላ ደግሞ ስንት የምናጋልጣቸው ወንጀለኞች ይኖራሉ። ያው ተመልካቾች ደግሞ ያው ለነሱ ነው እንደዚህ እየተገረፍንም እየታገትን የምንሰራው እና እንቀጥላለን። ይሄን ስራ ገና ብዙ የምናጋልጣቸው ነገሮች አሉ። እሺ እንግዲህ ያው እኔ ደግሞ ለእናንተ ትንሽ ማለት የምፈልገው ነገር ቢኖር ትላልቅ ሰዎችም እንግዲህ የተማራችሁም ያልተማራችሁም በዚህ ጊዜ እንኳን እውነቱን ለመናገር ካልተማሩት ይልቅ የተማሩት ናቸው ብዙ አይነት የማይጠበቁ ግፍና ወንጀሎችን የሚሰሩና ባለ ሀብቶችም የመሳሰሉት ሰዎች በቅርቡ በወንጀልም ሆነ በመሳሰሉት ዙሪያ ላላችሁ ሰዎች ማለት የምፈልገው ነገር ከተቻለ ሳንደርስባችሁም ሆነ ከኛ ጋር የመገናኘት እድሉ ሳይገጥማችሁ በራሳችሁ መንገድ የምትሰሩትን መጥፎ ስራዎች በማጋለጥ ለህግ ራሳችሁን አሳልፋችሁ በመስጠት እኛ ሳንደርስባችሁ ፍትህን በማስፈን እናንተም አይምሯችሁ ተይዘናል የሚለውን ሳይሆን ራሳችንን መልሰናል ወደሚለው ነገር ብትገቡ። ምክንያቱም ይሄ የሚቀር ጉዳይ አይደለም፣ ጊዜ ይፈጃል እንጂ ማንም ሰው ከህግ በላይ እንዳልሆነ የምታዩበት ጊዜ እንደሚሆን ተስፋ አደርጋለሁ። ወጣቶችም ደግሞ እንግዲህ በጥቃቅንና በመሳሰሉት ነገሮች እንዳትታልሉና የሚሰጣችሁ ነገሮች የምታገኟቸው ትናንሽም ሆነ ትላልቅ ነገሮች ከምን እንደመጣ ለምን አይነት ዓላማ እየዋለ እንዳለ እንድትጠይቁና የምትሰሩት ስራስ ምን ይመስላል የሚለውን ነገር አጣርታችሁ ዲቴልም ስታውቁበት የምትገቡበት ስራ ቢሆን የግል ሀሳቤን እሰጣለሁ። ምክንያቱም እየተደረጉ ያሉት ነገሮች ምን እየሆኑ እንዳለ ሰው ዛሬ የሆነ ነገር እየሰጣችሁ ባላችሁበት በዶክተር ናርዶስ የሚያያችሁት የተለያዩ ነገሮች አሉ። እሷን ሆነው የሄዱ አንዳንድ ነገሮች ላይም እንዲፈርሙ ይደረጋል። ግን ደግሞ የሆነ ሰዓት የሆነ ወንጀል ይዞ ሲመጣ የምትገቡት ወይም ደግሞ ተጠያቂነቱን የምትቀበሉት እናንተ ናችሁ። ምክንያቱም እናውቃለን እኮ በእጅ አዙር እነሱ እናንተ ላይ ሴታፕ ሰርተው ምናምን እንደዛ ነገር እንደሚሆን ይታወቃል። ያ ቢሆንም ግን እናንተ እዛ ቦታ ላይ እስከፈረማችሁ ኃላፊነቱን እስከወሰዳችሁ ድረስ ተጠያቂነቱን የምትቀበሉት እናንተ ናችሁ። ያንን ነገር እያሰባችሁበት የምትሰሩትን ስራ ዛሬ ላይ ትናንሽ ስራ ኖረም አልኖረም ነገ እንግዲህ የሚፈጠሩ ነገሮች ይኖራሉ። እኔም ወሬ አላብዛባችሁና
ብዙውን ነገር በስራችን ስላሳየናችሁ ማለት ነው። እናንተም ይሄንን ሁሉ ዋጋ ከፍላችሁ ከጎኔ ስለሆናችሁ ብዙ ነገሮችን አብረን ስላሳለፍን እንደናንተ አይነት ወንድም ከጀርባዬ ስላለ በጣም አመሰግናለሁ። ውድ ቤተሰቦች እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።